የዛሬው ማስክ በጣም ምርጥ ማስክ ለፊታችሁ ተስማሚ እንዲሁም ደግሞ የሞቱ የቆዳ ሴሎችን የሚያነሳ ፊታችን የተደፈኑ ነገሮች ካሉ እሱን የሚያነሳልን ነውና ሰርታችሁ ተጠቀሙት። በጣም ምርጥ እንዴት እንደተመቸኝ ነው ያጠይቁኝ። የምር በጣም ተመችቶኝ ነው የተጠቀምኩትና እናንተም በቀላል መንገድ ቤታችሁ ውስጥ ያለ ነገር ነው የትም ሳትሄዱ ቤታችሁ ውስጥ ባለ ነገር እንደዚህ ለፊታችሁ ቢያንስ በሳምንት አንዴ ወይ በሳምንት ሁለቴ መጠቀም ትችላላችሁ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ ምርጥ የቡና ማስክ ይዤ መጥቻለሁና የቡና ብቻ ሳይሆን የተለያዩ ግብአቶች ጨምሬበታለሁ። በመጀመሪያ እስቲ ቡናውን እንቁላ ብዬ ቡናው በዚህ መልኩ ቆልቼዋለሁና ይሄንን ቪዲዮ የተቀረጸው ማታ ላይ ነበር። እንግዲህ ቪዲዮ ጥራት ከሌለው ይቅርታ እንጠይቃለን ከወዲሁ። ቡና ስትቆሉ ለቤታችሁ ትንሽዬ ለፊታችሁ ለራሳችሁ ትንሽ መጠቀም ትችላላችሁ። ከዛ በኋላ ቡናዬን ከበረደ በኋላ እንግዲህ ቡና ትንሽ ነው የተጠቀምኩት፣ ብዙም አልተጠቀምኩም። እንደዚህ አፍሼ ልጨምረው እንጂ 2 ማንኪያ 3 ማንኪያ የሚሆን ነው የምንጠቀመው። ቡናችንን እንፈጫለን በዚህ መንገድ። ቡናው ድቅቅ አድርጋችሁ ብትፈጩት የተሻለ ነው። ነገር ግን ይሄኛው ቡና ከሌላችሁ ራሱ ንስካፌ ወይም ደግሞ የአረቦቹ ቡና መጠቀም ትችላላችሁ። ጃኮ ኮፊ ሊሆን ይችላል። የተለያዩ ቡናዎች አሉና እነሱን ብትጠቀሙ በጣም አሪፍ ነው። ቡና ለፊታችን ጥራት እንዲሁም ደግሞ የሞቱ የቆዳ ሴሎችን ለማንሳት ማንኛውም ጥቁር ነጠብጣቦች ካሉ እነሱን ለማጥፋት ይረዳናል። እና ቡና ብቻ አይደለም እንደነገርኳችሁ የምጠቀመው አብረን እንሰራዋለንና ሌላኛው ደግሞ ቡና በብዛት ከምትጠጡ ወይም ደግሞ ከምትቀቡ የቡና ጥቅሙ የትኛው ያጎላል ብለው ብዙ ዶክተሮች ሰርተውበታልና ቡና ብንጠጣም ብንቀባም የተቀባ ነው ግን የበለጠ ጥቅም እንደሚሰጠን ብዙ ዶክተሮች አብራርተውበታል። ለማንኛውም እሱን ሰርች አድርጋችሁ ማየት ትችላላችሁና እኔ ግን የተመቸኝን ይዤላችሁ መጣው። ከዛ በኋላ የተጠቀምኩት እርድ ተጠቅም ያለው ይሄኛው እርድ የገዛውት ለፊት የሚሆን ነውና አንዳንዴ ያው እርድ ካለ ቤታችሁ ለምግብ የሆነው ካለ ምናልባት በእጃችሁ ልትሞክሩት ትችላላችሁ። እርግጥ እርድ ሁሉም እርድ ኖርማል እርድ አይደለምና ግን የፊት እርድ ፋርማሲ ላይ ብታገኙ በጣም አሪፍ ነው። እንዲሁም ደግሞ የፊታችሁ እርድ ከሆነ ምንም እንትን አይላችሁም። ያኛው ግን ቅመም ስላለበት ፊታችሁ ሊያቃጥላችሁ ስለሚችል ያው ፊታችን ደግሞ ሴንሲቲቭ ስለሆነ ማንኛውም ነገር ዝም ብለን መቀባት የለብንም። እርዱንም ለብቻ ሞክሩት፣ ቡናውንም ለብቻ ሞክሩትና የሚስማማችሁ ከሆነ ሁለቱም የሚስማማችሁ ከሆነ ብትደባለቁት እንደዚህ ምንም ችግር የለም። ነገር ግን ይህንን ቪዲዮ ለመጀመሪያ ጊዜ የምታዩ ከሆነ ምንም ነገር በፊታችሁ አድርጋችሁ ማታውቁ ከሆነ ሁሉም ነገር ግብአት ለየብቻው ብትሞክሩት የተሻለ ነው ማለት ነው። ለምን አንዱ አለርጂን ይኖርብን ይችላል፣ በአንዱ አለርጂን አይኖርብን ይችላል ማለት ነው። አለርጂ ለሚያመጣባችሁ ነገር በሱ ወዲያውኑ ታቆሙታላችሁ፣ መጠቀም የለባችሁም። እና ከዛ በኋላ ማር ነው የተጠቀምኩት። ማር ለፊት ቅላት እንዲሁም ደግሞ ፊታችሁ ያማረና ውብ እንዲያረግ ነው ይረዳችኋልና ቢያንስ ማር ካለ ኦሪጂናል ማር ካለ እናንተ ጋር እስቲ ማታ ላይ ስትተኙ ማር ብቻ ቅብት ብላችሁ ከዛ በኋላ ታጠቡት ማለት ነው። እንዴት ራሱ ፊታችሁ ቅልት እንደሚል በጣም ነው የሚያበራው ፊታችሁና ከዛ በኋላ እዚህ ጋር እኔ የቲማቲም የቤት የተሰራበት ነበርና አልተወረወረም እዚህ ጋር። ከዛ ውሃውን ተጠቀምኩ። ውሃውን እናንተ የቲማቲም ውሃ ወይም ቲማቲም ከሌላችሁ ደግሞ እዚህ ጋር እኔ እንትን ልልበት ነው ውህዱን እንትን ማለት አለበት። ምንድነው መርጠብ እርጥብ መሆን አለበት፣ ደረቅ መሆን የለበትም። እና ከዛ በኋላ የቲማቲሙን ውሃ ጨመርኩበት እና ግን ይሄንን ውህድ የምሬ ነው ምላችሁ ድብርት ውስጥ ካላችሁ ራሱ በቃ ድብርታችሁ ነው የሚያላቅቅላችሁ። ሙሉ ሰውነታችሁን የምትታጠቡበት ከመጀመሪያ ቪዲዮ አስገብቼላችኋለሁና በጣም ሌሎቹ በቃ ከነ ሙሉ ሰውነታቸው ነው እና እየታጠቡ። እርግጠኛ ቪዲዮ አላስገባውም። ለማንኛውም እኔ ሙሉ ሰውነቴን እየታጠብኩበት ቪዲዮ አላስገባውም እና ያው መውጣት ያለበት ነገር አለ፣ መውጣት የሌለበት ነገር ደግሞ የለበትም። ለማንኛውም ቡናውን እንደዚህ ውህዱን እንደዚህ አደባልቄ ከዛ በኋላ ግን ትንሽዬ ማር ጨምሬበታለሁ። እንደነገርኳችሁ ግን እናንተ ካላችሁ ማር ካላችሁ ኦሪጂናል ብትጠቀሙ አሪፍ ነው። እኔ ግን ኦሪጂናል ማር አላገኘውም። የኛው ማር ነበር ያለኝ ማር እቤት ውስጥ ያላችሁን ተጠቅማችሁ በደንብ አዋህዳችሁ ፊታችሁ ላይ ፊታችሁና ሰውነታችሁ ሙሉ ሰው
ሰውነታችሁን መቀባት ትችላላችሁ። ከዛ በኋላ ለ10 ደቂቃ ለ30 ደቂቃ ከ30 ደቂቃ መሳጅ በኋላ መታጠብ ወይም ደግሞ በፎጣ መጥረግ እና እዚህ ጋር እኔ ፊቴን እየተቀባው ላሳያችሁ ብዬ ፊቴን እየተቀባው አሳያችሁ። የተረፈኝን ደግሞ ለሰውነት ነው ያደረኩትና ከዛ በኋላ ግን በደንብ መሳጅ ብታደርጉት ፊታችሁ ግን በብዛት አይደለም። ቡናው እንትን ስላልሆነ ይሄ ምንድነው የአበሻ ቡና ሲሆን ማለት ነው የተፈጨ ነገር ሲሆን እንትን አለበት። ምንድነው የሚባለው የቡና የተፈጨለት እንክርዳድ አለበት እና ቀስ እያላችሁ ፊታችሁን እንዳይጎዳችሁ ቀስ እያላችሁ። ያኛው ግን ንስካፌ ከሆነ ግን ምንም ችግር የለበትም። ንስካፌ ያው ወዲያውኑ ቅልጥ ማለት ባህሪ ስላለው እሱን በሱ በደንብ መሳጅ ብታደርጉ ምንም ችግር የለም። ነገር ግን እንደዚህ ተቀብታችሁ ተራሱ በትንሹ መሳጅ አድርጋችሁ ለ10 ደቂቃ ብትተውት፣ እኔ የተኩት ለ15 ደቂቃ አክል ነው የተኩት እና ከዛ በኋላ ከ15 ደቂቃ በኋላ ግን የምታዩት ይሆናል አብረን የምናስለቅቀው ይሆናል። እና የምሬ ነው። ግን ፊታችሁ ብርት ነው የሚያደርግላችሁ። ቡና ብዙ ጥቅም አለው እና እንዲሁም ደግሞ እርድን በዛ ልክ ብዙ ጥቅሞች አሉት። ካልተጠቀማችሁ ብትጠቀሙ አሪፍ ነው። ለቻናሌ ግን አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቶኝ፣ እንዲሁም ደግሞ ቪዲዮን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። ከዛ እዚህ ጋር እጄንም ተቀብቻለሁና እጃችሁ ሙሉ ሰውነታችሁን በደንብ መሳጅ አድርጋችሁ ማታ ስትታጠቡ በቃ ብትታጠቡ የምር የትም ብትሆኑ ራሱ ማለት ነው። የትም ሆናችሁ እርግጥ ሰው ቤት የሚሆናችሁ ካላችሁ ማታ ላይ አዘጋጅታችሁ ማታ እረፍታችሁ ሰዓት እንደዚህ ተቀብታችሁ ለ10 ደቂቃ ራሱ አቆይታችሁ ከዛ ሰላም ነው የሚሰጣችሁ። በቃ ቅልል ይሏቸዋል ከደበራችሁ ራሱ። አንዳንዴ ያው ድብርት አንዳንድ ነገሮች ሲመጡ ራሱ እንደዚህ ራሳችሁን እንትን በምትሉ ሰዓት ይለቃችኋል ማለት ነው። ከዛ በኋላ እኔ የጠረኩት በፎጣ ነው። ፎጣውን በውሃ አጥቤ በሱን መጥረግ ትችላላችሁ። ነገር ግን በመጨረሻ ምንድነው ያደረኩት ታጠብኩኝ ማለት ነው። አይኔ ውስጥ ሲገባብኝ ታጠብኩኝ እና እናንተ ለብ ባለ ውሃ ፎጣውን ብታስነኩት ደግሞ የበለጠ ቆዳችሁ የተደፈኑ ነገሮችን ክፍት ነው የሚያደርገውና የተደፈነ ነገር ካለብን በቆዳችን ይከፍትልናል። ከዛ በመጨረሻ በውሃ ለቅልቄው መጥቼ እዚህ ጋር ሳሙና በቀደም ለቅቄላችኋለሁ። ይህ ሳሙና ግን ቫይራል አልወጣም አልታየም እና ግን እኔ እንዴት እንደወደድኩት የምር በጣም ነው የወደድኩትና የሩዝና እንትን ሳሙና ሰርቼ ነበር። ከታች አለላችሁ እሱንም የሩዝና የብርቱካን ልጣጭ ሳሙናና የምር ሳሙናው ግን እንዳያችሁት እንደዚህ አረፋው ራሱ በሚደርቅ ሰዓት አረፋው እየባሰ እየወጣ ነው የሚመጣውና ተጠቀሙ፣ ሰርታችሁ ተጠቀሙ። ቤት ውስጥ ወጪያችሁን እየቆጠባችሁ እንዲሁም ደግሞ ራሳችሁን እየጠበቃችሁ ማለት ነው። አንድ ጊዜ እርግጥ የምትሰሩበት የሆነ ነገር ያስፈልጋቸዋል። ከዛ በኋላ ግን በጣም ቀላል ነው። በመጨረሻ ከታጠብኩ በኋላ እንደዚህ ፎጣዬን አጥቤ በዚህ መንገድ አደረቅኩት እና ለፊታችሁ ደግሞ የሆነ የምታደርቁበት ፎጣ ቢኖራችሁ በጣም አሪፍ ነው። ከዛ የተቀባሁት ቤቢ ኦይል ነው የተቀባሁት። እናንተ ቫዝሊን መቀባት ትችላላችሁ። ቫዝሊን ተቀቡ። ማታ ማታ ሲሆን ቫዝሊን ተቀብታችሁ ጠዋት ትታጠቡታላችሁ። አንዳንዶቻችሁ ግን እንዴት ይለቃል አይለቅም የምትለዋላችሁ። ተው ቫዝሊን ይለቃልና ሞቅ ባለ ጨርቅ ብትጠርጉት ራሱ ለማንኛውም ይመስላል።